አንድ ነገር መተናል ማለት ነው። ቅመሞች በመጀመሪያ እንዴት ናችሁ? ደህና ናችሁ ወይ? ስራ እንዴት ነው? ያው በጣም የታዘብኩት ነገር ምንድን ነው ካላችሁ ስለ ቡታጅራ ዩቲዩበሮች አንዳንድ ነገር ላወራ ነው እውነት ለመናገር ማለት ነው የመጣሁትና እነሱ ብቻም ሳይሆኑ ደግሞ የመዳም ቅመሞችም እንግዲህ ቤታቸውን ከፍተው እሪ እሪ እያሉ ነው ማለት ነው። እኔ ግርም የሚለኝ ማለት ነው እኔ ሌላው ነገር ሁሉ አይመለከተኝም በእውነቱ ከሆነ እነሱ ይስሩ ምን ይበሉ ቢኮዝ ሽቀላ ነው ያዙት፣ ስራ ነው ያዙት፣ ምንም አይደለም። የመዳም ቅመሞች በጣም እያስገረማችሁኝ ነው። በተለይ ቲክቶክ ላይ ከፍታችሁ እሪ እሪ የምትሉ ልጆች እናንተ ጤነኛ አይደላችሁም። ሃይምሯችሁ ራሱ በጣም ያጠራጥራል በእውነቱ ከሆነ ማለት ነው። በይዘው እዚህ ጋር ስራ እየሰራሁኝ ነው ማለት ነው። ቪዲዮ ለመስራት ስላልተመቸኝ እንግዲህ ምን እንደምል ራሱ አላቅም እና ቲክቶክ ላይ ቪዲዮ ወጣችሁ የምታለቅሱ ሴቶች እኔ የናብርሽ ቪዲዮ ባይዘዌ እንኳን እናንተ ይቅርና እህቱ የተንቢ እኔ አይመለከተኝም። ስለ አብርሽም ሆነ ስለማንም አትናገሩኝ። ለምንድን ነው ሁልጊዜ አብርሽ አብርሽ የምትሉኝ? ችግራችሁ ምንድን ነው ከኔ ጋር ምናምን ብላ እንግዲህ እሷ መልስ ሰጥታለች ማለት ነው። ምክንያቱም አንቺ ነሽ እንደዚህ ያደረሻቸው፣ አንቺ ነሽ እንደዚህ ያበላሻቻቸው እያላችሁ መከራዋን እየረገጣችኋት እየወቀጣችኋት ነው ማለት ነው። እና እሷ ምን ታድርጋችሁ? እሷ የስራ ሰው ናት ባይዘወይ ማለት ነው። እና እንግዲህ ኢትዮጵያ ላይ ስራ ስትሰሩ በጣም ከባድ ነው። ስራ ካልሰራችሁ እንደምታውቁት ብዙ ነገር አለ አይደል እንዴ? ስለዚህ ምን ታድርጋችሁ? እነሱ አይደለም የተንቢን ይቅርና ቤተሰቦቻቸውን አይፈሩም አይደል እንዴ? ቤተሰቦቻቸውን ቢፈሩ ግን እንደዚህ አይነት ብልግና አሳፋሪ ነገር በይዘወይ አይሰሩም ነበር ማለት ነው። ነገር ግን እነሱ ማንንም አይፈሩም፣ ለማንም መልስም አይሰጡም ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ ያላችሁበት። ወይኔ እኔ ግን አለው ቪዲዮ ስሰራ እንቅልፍ ይለኛል። በቃ ያስጠላል ሁሉ ነገር እግዚአብሔርን እና እንግዲህ የቡታጅራ ዩቲዩበሮችን በተመለከተ አንዳንድ ነገር እናወራለን ማለት ነው። ሀሳብ አስተያየት እንሰጣለን። እሱ እንግዲህ አብርሽ እንግዲህ ሀገራዊ ጉዳይ አድርገን ሁላችንም እኛም አብርሽ እንላለን ማለት ነው። እሱም እንግዲህ መጃጃሉን መግማማቱን ቀጥሎበታል ማለት ነው። ሁልጊዜ ውሸት፣ ሁልጊዜ ድራማ መስራቱን ቀጥሎበታል። ነገር ግን እኔ እነሱ ይስሩ ችግር የለውም ገባችሁ? ቢዝነስ ነው። ነገር ግን ቅመሞች እኔ ቤታችሁን ከፍታችሁ የምታለቃቅሱት ነገር ሊገባኝ አልቻለም። እኔ እናንተ በጣም እያሳዘናችሁኝ ነው። እኛ በተለያየ ነገር ስትረስ ነን። ለራሳችን የመዳም ጩኸት አለ፣ የልጆች ጩኸት አለ፣ የሀገር ጭንቀት አለ። ሀገራችን አሁን እንደምታዩት ጦርነት ነው። በዛ ባሻገር ደግሞ የትኛውም ዓለም ላይ እንደምታውቁት ምን እንደሆነ እያያችሁት ነው አይደለ? ስለዚህ ለእናንተ ማስረዳት መንገርም ስለማይጠበቅብኝ ባይዘወይ እና ይሄን እያወቃችሁ አሁንም ደግሞ እናንተ ለምንድን ነው በሰው ነገር የምትጨነቁ? እሱ ዶላር እያገኘ ነው። እናንተ ማሽቃበጡ ማልቀሱ ምንም በተመለከተ ነው። እኔ እንደው ለእናንተ ነው ጥያቄ። ተው ስትባሉ እኔ መስሚያችሁ አሁን ደግሞ ብሶባችኋል። እውነቴን ነው የምላችሁ። እኔማ እዛ ቲክቶክ ላይ እኮ አይቼ እኮ ነው ጉድ ብዬ ገርሞኝ ልሞት። እንግዲህ እናሳለች አንዷ በቃ አብሽ ችግሩ ምንድነው ስትባል ተውሎበታል ምናምን ጸበል የሚወስደው አንዷማ የጋሽዬን ቁጥር የሚሰጠኝ አላለች። አቤት ደፋሮች አለ። ደፋር ብሏል እኮ መሀይም አለ። ሞጣ እኮ አንዳንዴ የሚናገረው ነገር እውነት ነው። እውነት ለመናገር ማለት ነው። ሞጣ ትክክለኛ ነገር ነው የሚናገረው። መሀይም ናችሁ እውነት ለመናገር። ቆይ እናንተ ምን አገባችሁ? ምን ቤቱ ናችሁ ነው እናንተ? የጋሽዬን ቁጥር አብርሃም ተውሎበት ምን አባሽ ነው የሚዋልበት? ሲጀመር ዶላር እኮ ነው የሚያገኘው። አስበሻል? በታየለት ቁጥር ስንት እንደሚገኝ ታውቃላችሁ? ሳትደክሚ ምሳቴ እንደዚህ 10 ደቂቃ 5 ደቂቃ ለፍልፈሽ ይሄን ያህል ብር ከመጣ ታዲያ ምንድነው እሱ የተዋለብሽማ አንቺ ነሽ። ምክንያቱም መዳም ስራ ላይ ሆነሽ መዳም ሽጮህብሽ እየዋለ ደግሞ አሁንም ሌላ ደግሞ ጮኸት እንደምትኔ ግርም ትሉኛላችሁ። ባይዘወይኔ ስለ ተንቢ ደግሞ ታወራላችሁ። አንቺ ነሽ እንደዚህ አርገሽ ምናምን። እሷ እኮ በመጀመሪያ በነገራችን ላይ እንደዚህ አይነት ብልግና ይሰራሉ ብለን አይደለም። ሁላችንም ለቤተሰብ ብር ስናወጣ ለምሳሌ ሰርተው ይቀየሩበታል፣ ሰርተው እኛን ጥሩ ደረጃ ያደርሱናል ብለን ምናምን ነው ሁላችንም ብር አውጥተን ለነሱ የምንሰጥ ታውቃላችሁ። ነገር ግን እኛ ያሰብነውና እነሱ የሚያደርጉት ነገር በቃ አራባና ቆቦ ነው። ስለዚህ ምን ማድረግ አለብን? እኛ አሁን ለምሳሌ መሞት አለብን፣ መከርበት አለብን። ያው ለምሳሌ ለወንድሜ ብር ሰጠሁት ንግድ ነግድ ብዬ ምናምን
ግን እሱ እንደሚነግድ ስራ እንደሚሰራ ነበር ለኔ የነገረኝ። ነገር ግን እሱን ሁሉ ትቶ እሱ ሌላ ነገርና ብሬና ጠፍቶ ሌላ ነገር ነው የሆነበት። ስለዚህ እሷም እንደዛው ነው እንጂ እንደዚህ ይሆናል፣ ይባልጋል፣ ይጨማለቃል ምናምን ብላ አይደለም አይደል ዩቲዩብ የከፈተችለት። እሷ የከፈተችላቸው ስርዓት ያላቸውም አሉ የሌላቸውም አሉ ማለት ነው። ለምሳሌ እሷ ከከፈተችላቸው ይሄ እንትና ማን ነው ዋን የሚባለው ልጅ በጣም ስርዓት ያለው ልጅ ነው። ባይዘወይ በጣም ጀግና ልጅ ነው፣ ጎበዝ ልጅ ነው። በቃ ማለት እንደዚህ አይነት ነገር አይፈልግም። ሁሉም በውሸት በጣም ያበዘው ግን የሀብርሽ እንደገና ደግሞ እህቱ ወንድሙ፣ አሁን እህቱም ወንድሙም እኮ ተጨምረዋል። ወላ ሀይሚ ወላ ምናምን በቃ የሚሰሩት ውሸት ድራማ። ግን የአብርሽ በጣም ልዩ ነው። ይቅርታ አድርጉልኝና የአብርሽ ማንም አይወዳደረውም። ሁልጊዜ ከሴት ጋር ራቁቷን ከምትመጣ ሴት ጋር ምናምን እንደዚህ እየተጃጃለ በጣም የሚያስጠላ ነገር። ግን እናንተ ኮሜንታተሮች የተንቢን ተዋት። የተንቢ ምን ታርጋችሁ? የተንቢ የምትሉት እውነቴን እምላችሁ ምን ታርግ? የተንቢ ምንም አይመለከታት እንዳይዘው እዚህ ላይ ጋይስ። ስለዚህ እሷ የስራ ሰው ናት። ስራ ስትሰሩ ኢትዮጵያ ብዙ ነገር አለ። ንግድ ፈቃድ አለ፣ ምናምን አለ፣ የሰራተኛ ደሞዝ አለ፣ የከስተምሮች እቃ አለ። አንድ ነገር ቢጓደል በጣም ችግር ነው። እኛ ሀበሻዎች ደግሞ ክፉዎች ነን። የሆነ ነገር እንኳን አየን አናልፍም። ስለዚህ እሷ ልጅ እቃዋን ስራዋን ትስራ ወይስ አብርሽ መቶ ሴት እያመጣ ሲጀመር ሲሰሟት ነው። እንኳንስ እሷን ይቅርና ወላጅ ራሱ ቢያከብር አባቱ ትልቅ ናቸው፣ እናቱም ትልቅ ናቸው። ስለዚህ ለቤተሰቦቹ ሲል ራሱ ስርዓት መኖር ነበረበት። ነገር ግን ስርዓትም የለውም ምንም የለውም። ዝም ብሎ ነው የሚግማማው አለቀ ደቀቀ። ስለዚህ መግማማ ከፈለገ ደግሞ እሱም ስራውን ይስራ፣ እሷም እንደዛው እና ይሄን ሁላችኋለሁ ማለት ነው። እኔም አሁን ባይዘው ስራ ላይ ነኝ። እንደማንኛውም ብዙም ወሬ አላወራባችሁም። እንግዲህ ሰላማችሁ ይብዛልኝ። በመላው ዓለም ላይ የምትገኙ ያው እንግዲህ በሰሙ እንደምታውቁትን በጣም ከባድ ኃይለኛ ጦርነት ምናምን አለ በየሁሉም አረብ ሀገራት ላይ። ፈጣሪ እንግዲህ ከመጣው ነገር ሁሉ እስቲ ሰውረን እንጂ እውነት ለመናገር በጣም ያስጠላል። የምናየው የምንሰማው ሁሉ ማለት ነው። በቃ ለማየትም ለመስማትም ይዘገነናል። ከእንደዚህ አይነት ነገር ይጠብቀን ነው የምለው ማለት ነው። ለማንኛውም ይሄ ነው ያለው ነገር ዛሬ እንግዲህ ይሄን ካወሩ በቃ እናንተ ሰብስክራይብ አድርጉ ቻናሌን። አይዋ እንቅልፌት የተደበጣ ድክም ብሎኛል እና ሰላማችሁ ብዙ ትርፍርፍ ይበልልኝ። ቦቸ ማሮች ቦቸ ቴንክ አመሰግናለሁ። የፈጣሪ ያለሽ እንዴ ሙቀት መጣ እያልኩኝ ብርድ አልመጣም። እንደገና ድጋሚ ሰው ዲማን ነው አሁን መጋቢት ገባን እንዴ ጋይስ? መጋቢት ላይ ብርድ አለ እንዴ? በጣም ብርድ መጋቢት ሚያዝያ እንዴ ምንድነው? ብርዱ እና ውዶች ማሮች ፍቅሮች ስለነበረን ጊዜ እጅግ በጣም እናመሰግናለን። ሰላማችሁ ብዙ ተረፍረፍ ይበልልን። እናመሰግናለን።